ዶክተር አብይ የአሰብ ጉዳይን ሲያነሳ ሻዕቢያ ይነሳል፣ ይጮሃል፣ ይሳደባል፣ ያለቅሳል። ፍርሃት ጦርነት ናፋቂ፣ ጦርነት ፈላጊ፣ ጦርነት እያልከኝ ባርከበ በታምራት በመለስ ዜናዊ ስትሰብክብኝ የነበረውን ነገር ሄዶ ያልገባህ ነገር አብይ አህመድን የወለደው መለስ ዜናዊ መድቦ ሲጫወትብህ ከነበረ፣ ስብሃት ነጋ መድቦ ሲጫወትብህ ከነበረ፣ ታምራት ላይ የሚባለው ውሻ ቀጥሮ ሲጫወትብህ ከነበረ የተቀመጠበት ወንበር አርከበ ቁባይ ነበርበት ነው፣ ታምራት ላይ ነበርበት ነው። ኢትዮጵያን ብሔራዊ ጥቅም በግልጽ ለይቶ የሚያስከብር ሰው አመጠን የወለደው እንደ ሀገር አብይ አህመድ አመጠን የወለደው እናንተ ምን ሆናችሁ ነው? ዓለም ይስማ ዛሬ ኢትዮጵያ ቀይ ባህር ላይ ብሔራዊ ጥቅም አላት ነው የማይገባቸውና የማይቀየሩ የማይሻሻሉ መሆናቸውን የምታውቀው ይሄን ሐሳብ ጦርነት ሰበቃ ነው እያሉ ማለታቸው እና አርከበ ቁባይ እዚህ ሀገር ቁጭ ብለው ሲቀጠቅጡን የነበረ መሆኑ 84 ላይ ስናነሳ የነበረው ጥያቄ መሆኑ 84 ላይ ታምራት ላይ ሙልጭ አርገው ሲያዋሩን ሲሰድቡን የነበረ ነው። በዚህ ሐሳብ እኔ የሚገርመኝ ለኢትዮጵያ የሚያስቡ ለኢትዮጵያ የሚቆረቆሩ ተራ ዜጎች አንተ ሞልተዋል በየቦታው በየጊዜው። ኤርትራ እንዴት ነፃ ልትወጣ ትፈቅዳላችሁ? እንዴት ነፃነትና ባርነት ምርጫ ይሆናል? ስለ ኢትዮጵያ ሳልናገር የኢትዮጵያን እንዲመርጡ የኤርትራን ኢትዮጵያዊነት እንዲመሰክር እንዲናገር የተፈቀደለት አንድም ሰው ሳይኖር እንዴት የኤርትራ እንድትቀረጥ ትፈቅዳላችሁ? ይጠይቃሉ። ኢትዮጵያዊ ነው። ምክንያት የተማረ ማሰብ ማስተዋል የሚችል ተራ ኢትዮጵያዊ እኮ ነው እሱ። ምን ዋጋ አለው? በግመል ከሚመራ የአንበሳ መንጋ ይልቅ በአንበሳ የሚመራ የግመል መንጋ ፈራለው አለ ሰውዬው። ይሄን ሰውዬ አላውቀውም። ኦኬ ግን ለኔ አባቴ ነው። እኔን እንደወለደ ነው የምቆጥረው። ልብ አድርግ። ታምራት ላይ ነው የምነግረው። ልብ አድርግ። ነው ዛሬ ብታበላሹ፣ ዛሬ ወሰናችሁ ቢመስሉ፣ ዛሬ ኤርትራን የገነጠላችሁ ቢመስላችሁ ነገ አዲስ ትውልድ ይመጣል። ተቀብሉት አይለቃችሁም። ዛሬ አሰብ እናስመልሳለን ብለን ስለ የትላንት አባቶቻችን ታሪክ ነው የምናስቀጥለው። ትላንት ሰጠና አደራ ነው የምናስቀጥለው። ነገ ይሄን ነው የምናስቀጥለው። እኔ አንድ ነገር ልንገራችሁ፣ በኢትዮጵያ ተስፋ እንዳልቆርጥ የሚያደርጉ ድንገት የሆነ ቦታ ሄጄ ስፈልግ እንዲያሉ ሰዎች አገኛለሁ። ኦኬ ልባም ሰው አገኛለሁ። ከዛስ ወፉ እኔ ዛሬ የምነግርህ እውነት ካልሆነ ውሸት መስሎ ሳትቀበለኝ ቀርተህ የከሸፍኩ የተሸነፍኩ ከመሰለህ ተሳስተሃል። ነገ የኔ ልጆች ይመጣሉ። እኔ ነገ በኢትዮጵያ ተስፋ አልቆርጥም በጭራሽ ማለት ነው። የኔን ሐሳብ አንግቦ ተሸክሞ መጥቶ የሚያቀነቅን አንበሳ አገኛለሁ። እኔ ይሁን ጀስት ኮዝ ስላለ ነው። ዶክተር አብይ ትናንትና የአሰብ ጉዳይን አንስቼ ስናገር ሳቀርብ በዛ ስኬታማ ነኝ አለ። አይተዋል። በመናገር ብቻ ስኬታማ ነኝ አለ ዶክተር አብይ። እንዴት ሆና ብለህ የምትለው መቼ መሰለህ? ይሄ ሰውዬ ይሄ ታምራት ላይ ነኝ የሚባል ሰውዬ ጠቅላይ ሚኒስትር አብይ የተቀመጠበት ወንበር ላይ ተቀምጦ የነበረ መሆኑ ታስብ። ጠቅላይ ሚኒስትር ነበርኩ ለጊዜው ራይት። ታምራት ላይ ነኝ የሚባል ልምጥምጥ የኢትዮጵያ ጠቅላይ ሚኒስትር ሆኖ እንደነበር ስታስብ አብይ አህመድ ወይ ብለህ መስጋና ታቀርባለህ። እውነትም ጉዱ ኳሳ እንደሆነ ይገባል። ተመልከቱ ታምራት ላይ ነኝ ጥያቄው በጣም ወሳኝ ስለሆነ ጥያቄውን ማስገባለን። የልጁን ጥያቄ የታምራት መልስ ይሁት እንትን ግልጽ በሆነ ነገር እንነጋገር። ኢንፋክት ማንዴት የለውም ይሄ ጉባኤ ስለ ኤርትራ ጉዳይ ቀደም ሲል እናንተም ተነጋግራችኋል። ኢቭን ይሄ ጉባኤ ቀርቶ ተወካዮች ምክር ቤት ማንዴት የለውም ስለ ኤርትራ ጉዳይ መገንጠል አለመገንጠል። ይሄ ሌላ ጊዜ የሚመለስ ይሆናል። ከመፍትሄ አንጻር በእኔ ስታንዳርድ በእኔ ግምት ምን ያደረጋችሁ ጥረት አለ እስካሁን? እነማን ድርጅቶች ገብተው ለኤርትራ ሕዝብ ኢትዮጵያዊነቱን እንዲረዱ እንዲነግሩት ወይም እንዳይነግሩት አረብ እንደሆነ ወይም እንዳይደለ እንዲዘጋጅ ፍሬ የተሰጣቸው ድርጅቶች እነማን አሉ? እናንተ ሄዳችሁ ምን ፓወር አላችሁ? ለኤርትራ ሕዝብ እኮ ዛሬ የሚነገረው ሌላ ነገር ነው። እኛ አሁን ጦርነቱ ይቀጥል ከሚል ከርሶ አንደበት ሌላ ነገር ነበር ለዚህ ቤት መነገር የነበረበት። እኔ እንደ ኢንፋክት ቢሉ ጦርነቱ ይቀጥል የሚል እኔ አልሰማሁም። ግን ከርሶ እኔ የምጠብቀው የነበረው ሌላ አይነት ነገር ነበር። ከመፍትሄው አንጻር በተቻለ አቅም አሁን ስለ ጦርነት ምን መነጋገሩ ጊዜ መንገድ ይመስለኛል። ምክንያቱም ምንም ነገር ወስነን ማሳለፍ አንችልም በኤርትራ ጉዳይ ይሄ ቤት ማለት ነው። ስለዚህ እኔ እንደሚመስለኝ እናንተ አሁን በጥያቄ ነው የተነሳሁት። እናንተ ድርጅቶች እዛ ገብተው ሴት ተሰጥቷቸው ስለ ኢትዮጵያ ባህላዊ፣ ፖለቲካዊ፣ ኢኮኖሚያዊና የመሳሰሉ እቅዶች እዛ እንዲንጸባረቁ ያዘጋጃችሁት ምን ነገር አለ? ከዛ ውጪ የኤርትራ አንድነት ወይም ደግሞ የኤርትራ ኢትዮጵያዊነት ለኤርትራ ሕዝብ እንዲነገር ምን ተሳውት? አመሰግናለሁ። ከዚህ በፊትም ብዙ ደም አፍስሰናል። ከዚህ በፊትም ብዙ አጥንት ተከስክሷል። ኤርትራ አትገነጠልም። የምትገነጠል ከሆነ ደግሞ ዝም ብለን አንላቀቅም የሚሉ አነጋገሮች አሉ የተሰነዘሩ። እኔ እዚህ ቤት ውስጥ ጦርነት እንቀጥል የሚል እንደው እንቀጥል ቢባል ይኖራል የሚል ግምት የለኝም። እኛ አርበኞች ነን፣ ባንዳዎች አይደለም ማለት ነው። ትርጉሙ የሚገባ እነዚህ ሰዎች ኢትዮጵያን ይዘው ሲመሯት እንደነበር ሳቅ እና ይሄ ሰውዬ በቀደም የለውጡ ሰሞን መጥቶ ሲያወራ እኮ ነበር።
የኢትዮጵያ መሪ ፕሮፌሰር ነው የሚለኝ ነገር የኢትዮጵያ መሪ ነው አብይ አህመድ ይለኛል ሁሌ ምን ማለት ነው እለዋለሁ የኢትዮጵያን ብሔራዊ ጥቅም የሚያስቀድም መሪ ማለት ነው እሱ በራሱ ከኢትዮጵያ ታሪካዊ ጠላቶችና ከባንዳዎች ጋር ያላተመዋል አይ ችግሩ ያ ማለት የኢትዮጵያ ይሄ ኢትዮጵያ መሪ አይደለም እናንተ በኢየሱስ ይሄም አይደለም አርከባ አይደለም ታምራት አይደለም መለስ ዜናዊ አይደለም ብርሃነ ገብረስላሴ እነዚህ ባንዳዎች ናቸው የሻዕቢያ ባንዳዎች እነዚህ ሻዕቢያ ባንዳዎች የተቀመጡበት ወንበር ላይ አብይ አህመድ ሲቀመጥ እሳት ነው ዙሪያው ያለው ባንዳ ብቻ ነው በተአምር ካልሆነ በስተቀር እስቲ እንዴት አድርገን ነው ከሰኔ 16 ከዛ ደስ የመጣ ነው ጌታው ለምን እሱ የሚናገረው ነገር እነዚህ ከዚህ ቀደም ከሱ በፊት የነበሩ ሰዎች ሲያደርጉት ሲፈጽሙት ከነበሩ ፍጹም ተቃራኒ ይሄ ሰውዬ እንደዚህ ባንዳ መሆን አላውቅም አርከበ ቁባይ እንደዚህ ባንዳ መሆን አላውቅም ያኛው መለስ ዜናዊ ነው ይሄ አርከበ ቁባይ ነው ሁለቱም ኤርትራውያኖች ናቸው ሻዕቢያ ቢንቀን በነገራችሁ ላይ ምንም አይግረማችሁ ሻዕቢያ ቢያዋርደን ቢሰድበን ቢንቀን ቢዘርፈን አይግረማችሁ በራሱ ልጆች እየመራን ጢባ ቢጫወትብን አይግረማችሁ አርከበ ቁባይ መለስ ዜናዊን መሪ ያረገ ሰውዬ ኢትዮጵያን ቢንቃት ሊገርማችሁ አይገባም yes indeed በእነሱ እየተመራን ለሚሸዩ ዚስ እንመልከተው እስቲ አርከበ ቁባይ ደረሰ መባሉ አይደለም ኤርትራዊ ሆኖ የኤርትራ ዋና ጉዳይ አስፈጻሚ ሆኖ የትግራይ ወጣቶችን እዛ ናቅፋትራራ ወስዶ አስፈጅቶ ሻዕቢያን ነፃ ማውጣቱና ኤርትራ መገንጠሉ ሳያንሰው አሰብን መስጠቱ ሳያንሰው 1997 በተካሄደው ምርጫ ላይ ምን አባታችሁ ሆናችሁ ነው ስለ አሰብ ጥያቄ የምታነሱ ብሎ ሲፎክር የነበረበትን ቪዲዮ ተመልከቱት ሲያሳያችሁ የኤርትራ ህዝብ በኢትዮጵያ ላይ ጥርጣሬ እንዲያድርበት ጥላቻ እንዲያድርበት አለ እያደረግን ያለ ነው በጉልበት ከሆነስ እንዴት አድርጋችሁ ነው እስኪ አሰብና ምጽዋን የምታስመልሱት ንገሩን እስኪ ኤርትራ ሉዓላዊ ሀገር ሆናለች ዓለም አቀፍ ስምምነትን የሌሎች ሀገር ሉዓላዊነትን በመቀበል ላይ የሚመሰረት ነው ስለዚህ ያራምዳችሁት ያላችሁት ይሄ ከወደብ የተያያዘ ልክፍት የጦረኛ ፖሊሲ ማራመጃ ጦረኛ ፖሊሲ ባሁንም እያራመዳችሁ ያላችሁት የሚል አስተያየት ወፍ እንዴት አርጋችሁ ነው አሁን እናንተ አሰብን የምታስመልሱ አሰብና ምጽዋ የምታስመልሱ ኤርትራ እኮ ሉዓላዊ ግዛት ተመልከቱ ማን ይሄ ምንድነው ይሄ ኤርትራዊ ነው ሻዕቢያ ነው ወያኔ ነው ሻዕቢያ ነው ደረሰ ነው አኩሪ ታሪክ ሰርቷል ለወያኔ ለሻዕቢያ አኩሪ ታሪክ የሰራ ሰው ስሙንም ያልቀየረው ስሙንም ዘቀጠለው በዛው ወፍ በጣም ገራሚ ነው ይሄ ብየስለው ዝም ብሎ ደግሞ ይሄ አይደለም ወፉ ዝም ብሎ ይሄ ያከበ ጉዳይ አይደለም ዝም ብሎ የወያኔ ጉዳይ ሙሉ ስርዓቱ የወያኔ ኢህአዴግ ዘመን ሙሉ ስርዓቱ የበሰበሰ ብቻ ሳይሆን የሻዕቢያ አሽቃባጭ የሻዕቢያ ተላላኪ የሻዕቢያ አገልጋይ የነበረ መሆኑ ማሳያ ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ